ዘመኗን ሕይወቷን ልጅነቷን ለቅቄ በታላቅ ድምፅ ሰማምጥቄ አይምሮዋን ሁሉ ለቅቄ በታላቅ ድምፅ ጮኬ ሄዳለሁ። አንድ ሁለት ኢየሱስ ለጌታ ቃል አምጣኝ ለአንተ ይቆ ይምም በታላቅ ድምፅ ሶስት ጊዜ አንድ ሁለት ሶስት አንተ ለጌታ ቃል አምጣኝ ያለው እግዚአብሔር አይቀላም ነው ቀላል ይህም በአምላኬ ቀላል ነው ማመን እረፍት ነው፣ የዘላለም ሕይወት ነው። ወንጌል ያላመነ ግን በፍርድ ውስጥ ነው። መጽሐፍ ቅዱስ በሮሜ 8 ቁጥር 1 ላይ እንደዚህ ይናገራል። አሁን ኩነኔ የለባቸውም ይላል። ወገኖቼ ሆይ ከኩነኔ ማምለጥ የምትፈልጉ ከሆነ ኢየሱስ ክርስቶስን የሕይወታችሁ አዳኝ አድርጋችሁ ተቀበሉ። ልጁ ያለው ሕይወት አለው፣ ልጁ የሌለው ሕይወት የለውም። መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ በወንጌል እመኑ። የእግዚአብሔር ልጅ ኢየሱስ ይወዳችኋል። መጽሐፍ ቅዱስ የእግዚአብሔር ቃል መዳንም በሌላ በማንም የለም የሚለው ወገኖቼ በሌሎች በኩል ሄደን ሕይወት እንደማናገኝ ነው የሚነግረን። በሌሎቹ በኩል ሄደን ምንም አይነት ድነት እንደማናገኝ ነው የሚነግረን። የድነት ጉዳይ በቀራንዮ መስቀል ላይ የተከናወነ ነው። የድነት ጉዳይ ኢየሱስ ክርስቶስ የሞተበት ጉዳይ ነው። የድነት ጉዳይ ኢየሱስ መስቀል ላይ ደሙን ያፈሰሰበት ጉዳይ ነው። ወገኖቼ ሆይ አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ እንደዚህ ብሎ ይናገራል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። የልጁ የኢየሱስ ክርስቶስ ደም ነው የፈሰሰላት። የኢየሱስ ክርስቶስ ደም የፈሰሰው እንዲሁ በከንቱ አይደለም። የኢየሱስ ክርስቶስ ደም የፈሰሰው እኛን ከኃጢአታችን ለማንጻት ነው። ወገኖቼ ሆይ ነዋ በቱ ለእግዚአብሔር ዘያአትት ኃጢአተ ዓለም ወልቱ ለብሩክ ከሳቴምና እነሆ የዓለሙን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ነው። ወገኖቼ ቀራንዮ አደባባይ ላይ ኢየሱስ ክርስቶስ እንደ መጌታ እንደደበት ጉዳይ ነው። የጽድቅ ጉዳይ እናንተ እንደምታስቡት በጸበል ጸዲቅ የሚከናወን አይደለም። የጽድቅ ጉዳይ እናንተ እንደምታስቡት ተራራ በመውጣት የሚገኝ አይደለም። ወገኖቼ የጽድቅ ጉዳይ ኢየሱስ ክርስቶስ ተላልፎ የተሰጠበት ነው። የጽድቅ ጉዳይ ኢየሱስ ክርስቶስ ቀራንዮ አደባባይ ላይ ራሱ የተሰቀለበት ጉዳይ ነው። የጽድቅ ጉዳይ ወገኖቼ ሆይ ኢየሱስ ክርስቶስ የሾህ አክሊል የደፋበት ጉዳይ ነው። ዛሬ ወደዚህ ኢየሱስ ስትመጡ የዘላለም ሕይወት ታገኛላችሁ። የኢየሱስ ክርስቶስ ከኃጢአት ሁሉ ያነጻል ተብሎ ተጽፏል። መጽሐፍ ቅዱሳችን በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ይላል። ወገኖቼ የሐዋርያት ሥራ መጽሐፍ ምዕራፍ 4 ቁጥር 12 ላይ እንደዚህ ብሎ ይነግራችኋል።